ውድ የሀበሻ ሳይክ ቤተሰቦች ዛሬ የምንወያይበት ርዕሰ ጉዳይ አንድ ወንድ ጊዜሽን እያባከነ መሆኑን የምታውቁባቸውን 7 መንገዶች ሲሆን ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ኮመንት እንዲሁም ሳብስክራይብ ማድረጋችሁን አትርሱ። ወደ መጀመሪያው ጉዳይ ስንገባ አንድ ወንድ ጊዜሽን እያባከነ መሆኑን ከምታውቂበት መንገድ ሁሌም ቃል ገብቶ ይሽራል። በፍቅር ግንኙነት ውስጥ የሚታየው ወጥነት የጎደለው ባህሪ ማለትም የቃልና የተግባር መለያየት በስነልቦና ውስጥ የእምነት መሸርሸር በመባል የሚታወቅ መሰረታዊ ችግር ነው። የስነልቦና ባለሙያዎች ይህን የሚተነትኑት ድርጊቱ ወጥነት የጎደለው የሆነው ሰው የራሱን ጊዜያዊ ምቾትና ፍላጎት ከግንኙነቱ በላይ እንደሚያስቀድም ማሳያ አድርገው ነው። ይህም ያልተሟላ ቁርጠኝነት እንዳለው በግልጽ የሚያሳይ ምልክት ነው። እንዲህ ያለው ሰው ለግንኙነቱ ጊዜያዊ ፍላጎት ሊኖረው ይችላል፣ ነገር ግን ለዘለቄታው የሚያስፈልገውን የኃላፊነት ሸክም መሸከም አይፈልግም። በመሆኑም ይህ ሁኔታ በግንኙነቱ ውስጥ ያለውን መሰረታዊ ምሰሶ ያናጋል፣ ጥርጣሬን ይፈጥራል፣ እንዲሁም የሴቷን ስሜታዊ መረጋጋት በእጅጉ ይፈታተነዋል። ይህ ወጥነት የጎደለው ባህሪ በግንኙነቱ ላይ የሚያሳድረው ተጽዕኖ ከባድ ነው። በመጀመሪያ ደረጃ ሴቷ ሁልጊዜ እርግጠኛ ባልሆነ ሁኔታ ውስጥ እንድትኖር ስለሚያደርጋት የማያቋርጥ ጭንቀት ይፈጥርባታል። ይህም የጭንቀት ሆርሞን ወይም ኮርቲሶል መጠኗ እንዲጨምር ያደርጋል። በሁለተኛ ደረጃ በተደጋጋሚ ቃሉን የሚሽር ከሆነ ለእሷ ዋጋ እንደማይሰጣት እንዲሰማት ያደርጋል። ሁለተኛ፣ ስለ ወደፊት እቅዳቸው አያወራም። አንድ ወንድ ስለ ወደፊት እቅዱ የማያወራሽ ከሆነ ወይም ስለ ግንኙነቱ ሁኔታ ማውራት ሲያቅተው ይህ ትልቅ ምልክት ተደርጎ ሊወሰድ ይችላል። ለምሳሌ ስለ ጋብቻ፣ አብሮ ስለመኖር ወይም ስለ ሌሎች የረጅም ጊዜ እቅዶች ሲነሱ ርዕሱን መቀየር፣ ማሾፍ ወይም ግልጽ ያልሆኑ መልሶችን መስጠት የቁርጠኝነት ፍራቻን ያሳያል። እንዲህ አይነቱን ባህሪ ሰውየው ለረጅም ጊዜ ግንኙነቱን ዝግጁ አለመሆኑን ወይም ፍላጎት እንደሌለው ሊያመላክት ይችላል። ሴቶች እንዲህ አይነት ምልክቶችን ሲያዩ ግንኙነቱ ወደፊት የመሄድ ዕድሉ አነስተኛ መሆኑን መገንዘብ አለባቸው። ይህ ባህሪ ብዙ ጊዜ የሚመነጨው ከፍርሃት ወይም ከቁርጠኝነት እጦት ነው። አንዳንድ ወንዶች ያለፉ ልማዶች፣ የፋይናንስ ጭንቀቶች ወይም በቀላሉ ለረጅም ጊዜ ግንኙነት ዝግጁ አለመሆን ምክንያት ቁርጠኝነትን ይፈራሉ። ሌሎች ደግሞ ግንኙነቱን እንደ ጊዜያዊ ነገር ሊመለከቱት ስለሚችሉ ስለ ወደፊት ማውራት አስፈላጊ አይሆንባቸውም። ይህ ደግሞ በግንኙነቱ ውስጥ ግልጽነትና መተማመን እንዲጎድል ያደርጋል። ይህም ለሁለቱም ወገኖች ብስጭትን ይፈጥራል። በእንደዚህ አይነት ሁኔታዎች ውስጥ ሴቶች የራሳቸውን ፍላጎት የሚጠብቁት ነገር መገምገም አለባቸው። አንድ ወንድ ስለ ወደፊት ማውራት ካልፈለገ ይህ ማለት የእሱ እቅዶች ውስጥ አንቺ እቅድ ጋር ላይጣጣም ይችላል ማለት ነው። በዚህ ጊዜ ግልጽ ውይይት ማድረግ አስፈላጊ ነው። ሰውየው ለምን እንደማይናገር ለመረዳት መሞከርና የእሱን አመለካከት ማክበር ያስፈልጋል። ሆኖም የአንቺ ፍላጎቶች ችላ ከተባሉ ግንኙነቱን እንደገና ማጠን ሊያስፈልግ ይችላል። ሶስተኛ፣ ከሌሎች ሰዎች ጋር ማስተዋወቅ አይፈልግም። በፍቅር ግንኙነት ውስጥ አንድን ሰው ለቅርብ ቤተሰቦች እና ጓደኞች ማስተዋወቅ በሶሻል ሳይኮሎጂ የግንኙነት ማረጋገጫ በመባል የሚታወቅ ወሳኝ እርምጃ ነው። ይህ ማለት ግንኙነቱ ይፋ መደረጉና የሌላውን ሰው በሕይወት ውስጥ ያለውን ቦታ በይፋ ማወጅ ማለት ነው። አንድ ወንድ ይህን የማያደርግ ከሆነ ግንኙነቱን
ከውጫዊው ዓለም በማግለል ለመጠበቅ እየሞከረ ነው ማለት ነው። ይህ የሚያሳየው የመደበቅ ፍላጎት ሲሆን፣ ለዚህም ዋና ዋና ምክንያቶች እሱ በሌላ ግንኙነት ውስጥ ከሆነ ወይም ግንኙነቱን በቁም ነገር እንደማይመለከተውና ጓደኞቹ ወይም ቤተሰቡ ከልባቸው እንዲቀርቡሽ ስለማይፈልግ ሊሆን ይችላል። በመሰረቱ ከቅርብ ሰዎች ማግለል የእሱን ቁርጠኝነትና የጋራ የወደፊት ህይወት የመፍጠር ፍላጎት እንደሌለው የሚያሳይ ግልጽ ምልክት ነው። ይህ የማግለል ድርጊት በግንኙነት ላይ የሚኖረው ተጽዕኖ በስሜት ደረጃ ከባድ ነው። ሴቷ የእሱን ህይወት ሙሉ በሙሉ እንዳልተጋራች ይሰማታል። ይህም በግንኙነቱ ውስጥ የማግለልና የብቸኝነት ስሜት ይፈጥራል። ከዚህ በተጨማሪ ከማን ነው የሚደብቃት? ለምን የሚለው የማያቋርጥ ጥያቄ ጥርጣሬን ይዘራል። ይህም በእምነት ላይ የተመሰረተውን የግንኙነት መሰረት ያናጋል። ይህ ጥርጣሬ ወደ ስሜታዊ ጭንቀትና መጎዳት ሊያመራ ስለሚችል ግንኙነቱ እንዲቀጥል ቢደረግ እንኳን ጤናማ ያልሆነና ያልተረጋጋ ይሆናል። ይህንን ሁኔታ ለመቅረፍ ሴቷ ቀጥተኛ እርምጃዎችን መውሰድ ይኖርባታል። ለምሳሌ እኔና አንተ ለምን ሁሌም ብቻችን ነን? ጓደኞችህና ቤተሰቦችህን የማውቀው መቼ ነው የሚል ጥያቄ ልታቀርብ ትችላለች። አራተኛ፣ የሚፈልገው አንድ ነገር ብቻ ነው። ጤናማ ግንኙነቶች በስሜታዊ አእምሯዊና አካላዊ ቅርብ ላይ የተመሰረቱ ሁለገብ ትስስር ይፈልጋሉ። አንድ ወንድ ግን ትኩረትን በምቾት ያ ማለት በፈለገ ጊዜ መገኘትሽ እና በአካላዊ ቅርብ ላይ ብቻ ካደረገ ግንኙነቱን እንደ ቁሳዊ አካል እየተመለከተው ነው። በስነልቦና አገላለጽ ሴቷ እንደ ግብ ወይም ዓላማ ሳይሆን እንደ ፍላጎት ማሟያ ብቻ ነው የሚመለከታት ማለት ነው። ይህ ሁኔታ የወንዱን የስሜት ብስለት ማጣትና ራስ ወዳድነትን በግልጽ የሚያሳይ ነው። የረጅም ጊዜ ቁርጠኝነት ከመፈለግ ይልቅ የራሱን ጊዜያዊ የሆኑ አካላዊና ምቾታዊ ፍላጎቶች ለማሟላት ሴቷን እየተጠቀመበት መሆኑን የሚያመላክት አደገኛ ምልክት ነው። ይህ አመለካከት በግንኙነት ላይ የሚኖረው ተጽዕኖ በሴቷ ላይ ከባድ የስሜት ጉዳት ሊያስከትል ይችላል። ዋነኛው ተጽዕኖ የመጠቀም ስሜት መፍጠሩ ነው። ሴቷ አካላዊ ፍላጎት ሲኖረው ብቻ እንደምትፈለግ ይሰማታል። ይህም ክብሯንና ለራሷን ያላትን ግምት ይጎዳል። ከዚህም በላይ ስሜታዊ ድጋፍ ወይም ጥልቅ የዕለት ተዕለት ውይይት ባለመኖር ምክንያት የስሜታዊ ፍላጎት አለማሟላት ይከሰታል። ይህም ግንኙነቱን ባዶና ትርጉም የለሽ ያደርገዋል። ይህ ስሜታዊ ጉድለት ቀስ በቀስ ወደ ብስጭትና የመንፈስ ጭንቀት ሊያመራ ይችላል። ለምሳሌ ሁል ጊዜ አልፎ አልፎ የሚጠራሽና በፈለገው ሰዓት የሚያገኝሽ ከሆነ ከዚህ በኋላ የምትፈልገኝ ከሆነ ከአካላዊ ቅርብ በተሻለ ስሜታዊ ቅርርብ እንዲኖረንና ለእኔም ትልቅ አክብሮት እንዲኖር እፈልጋለሁ ማለት ይኖርባታል። አምስተኛ፣ ስሜቷን አይረዳም። በማንኛውም ዘላቂ ግንኙነት ውስጥ ርህራሄና ስሜታዊ ድጋፍ ወይም ኢሞሽናል ሳፖርት በጣም ወሳኝ መሰረቶች ናቸው። አንድ ወንድ ለስሜትሽ ወይም ለችግሮችሽ ግድ የማይሰጠው ከሆነ ይህ የስሜታዊ አቅም ውስንነት ወይም ደግሞ በግንኙነቱ ውስጥ ያለ ራስ ወዳድነት ምልክት ነው። የስነ ልቦና ባለሙያዎች እንደሚገልጹት ርህራሄ ማጣት ማለት ወንዱን አንቺን የመንከባከብና ስሜታዊ ፍላጎትሽን የማሟላት ተፈጥሯዊ ፍላጎት የለውም ማለት ነው። ይህ ሁኔታ ግንኙነቱን የአንድን ወገን ፍላጎት ማሟያ ብቻ ያደርገዋል። ይህ የርህራሄ ማጣት በግንኙነት ላይ የሚኖረው ተጽዕኖ በስሜት ደረጃ በጣም ሰፊ ነው። ስሜትሽ ተቀባይነት ሲያጣ ወይም ችላ ሲባል
በግንኙነቱ ውስጥ ሆነሽም እንኳ ብቸኛ እንደሆንሽ ይሰማሻል። ይህ ስሜታዊ መገለል በግንኙነቱ ጥራት ላይ ትልቅ ጉዳት ያስከትላል። በሌላ በኩል ሁል ጊዜም ችላ እንደምትባይ ማወቅሽ ስሜትሽን ከመግለጽ እንድትቆጠብ ያደርግሻል። ይህም የስሜት መረበሽና የውስጥ ጭንቀት እንዲለወጥ ያደርገዋል። ምክንያቱም የሰውየውን ምላሽ ፍርሃትን ስለሚፈጥር ከጊዜው በኋላ የራስሽን ስሜት እና ፍላጎት መካድ ልትጀምር ትችያለሽ። ይህ የስሜታዊ አለመመጣጠን ለመፍታት ስሜታዊ ፍላጎትሽን በግልጽ ማስቀመጥ አለብሽ። ለምሳሌ ስሜቴን ስትረዳ እንደምትወደኝና ዋጋ እንደምትሰጠኝ ይሰማኛል። አሁን ግን ችግሬን አቅልለህ ስትመለከት ተስፋ ቆርጣለሁ በሚል መንገድ ስሜትሽን ያለ ወቀሳ መግለጽ ያስፈልጋል። ከዚህ በኋላ ደግሞ ግንኙነቱን መገምገም ወሳኝ ነው። ለራሱ ስሜት ቅድሚያ የሚሰጠውን ያህል ለአንቺ ቅድሚያ የማይሰጥ ከሆነ ግንኙነቱ እኩልነት የጎደለው መሆኑን መረዳትና ለራስሽ ክብር ሲባል ወሳኝ እርምጃ መውሰድ ይኖርብሻል ማለት ነው። ስድስተኛ፣ ሁል ጊዜ ለመደወል ጊዜ ይወስዳል። ቢዚ ነበርኩኝ የሚለው ሰበብ ሁል ጊዜ ትክክል አይደለም። የኮሚኒኬሽን ባለሙያዎች እንደሚገልጹት ወቅታዊ ምላሽ አክብሮትና ፍላጎት እንዳለን ያሳያል ይላሉ። ሁል ጊዜ ዘግይቶ የሚመልስ ከሆነ ወንዱ ግንኙነቱን በሕይወት ውስጥ በዝቅተኛ ደረጃ ላይ እንዳስቀመጠው ያሳያል። ምክንያቱም ቅድሚያ ለሚሰጠው ነገር ሁሉ ጊዜ ይመድባልና። ይህ የስነ ልቦና ትንታኔ የሚያመለክተው ጊዜያችሁን እና መልእክታችሁን ችላ ማለቱ ለእናንተ ያለውን ቁርጠኝነት ዝቅተኝነት የሚያሳይ ጠንካራ መልእክት ነው። ይህ ወጥነት የጎደለው ምላሽ በግንኙነታችሁ ላይ ያለው ተጽዕኖ በሁለት ዋና ዋና መንገዶች ይገለጻል። አንደኛ፣ የኃይል ሚዛን መዛባትን ይፈጥራል። ሴቷ ምላሽ በመጠባበቅ ላይ እንድትገኝ ያደርጋታል። ይህም ወንዱ በግንኙነቱ ላይ ያለውን ቁጥጥር እንዲጨምር ያደርገዋል ማለት ነው። ይህ ደግሞ ሴቷ ያለ ወንድ ትኩረት ሙሉ እንዳልሆነች እንዲሰማት ያደርጋታል። ሁለተኛ፣ ጥርጣሬና ግራ መጋባት ይፈጥራል። ለምን አልመለሰም? ከሌላ ሰው ጋር ነው? የሚሉ ጥያቄዎችን በሴቷ አእምሮ ውስጥ እየተመላለሱ ጭንቀትን ይፈጥራሉ። ይህ ጥርጣሬ የውስጥ ሰላምን ያሳጣል። እናም ከእምነት ይልቅ በጥርጣሬ ላይ የተመሰረተ ግንኙነት ገነባል ማለት ነው። ሰባተኛ፣ ምን እንደሆናችሁ ግልጽ አይደለም። ግልጽ ያልሆነ የግንኙነት ሁኔታ፣ ለምሳሌ ጓደኛሞች ወይም ኖርማል ፍቅረኛሞች መሆናችሁን ግልጽ ካልሆነ በስነልቦና ስሜታዊ የመከላከል ዘዴ ተብሎ ይታሰባል። ወንዱ ኃላፊነትን ከመውሰድ ለመሸሽ ይህንን ግልጽ ያልሆነ ሁኔታ ይጠቀማል። ይህም የስነልቦና ባለሙያዎች የግንኙነት ትርምስ ብለው የሚጠሩት ነው። የዚህ ትርምስ ዋነኛ ዓላማ ሴቷ ለወደፊት እቅድ ማውጣት እንዳትችል ማድረግ ነው። ግልጽነት አለመኖሩ ሴቷ ለወንዱ ጊዜ ማቆያ ብቻ እንደሆነች ያመለክታል። ይህም ወንዱ ለእውነተኛ ቁርጠኝነት ዝግጁ እስኪሆን ድረስ ጊዜውን ለማሟላት የሚጠቀምበት ዘዴ ማለት ነው። ይህ ግልጽነት የጎደለው ሁኔታ በግንኙነት ላይ የሚኖረው ተጽዕኖ በስሜት ደረጃ ከባድ ነው። አንደኛ፣ የማያቋርጥ ጭንቀት ይፈጥራል። እኛ ምንድነን የሚለው ጥያቄ መልስ ሳያገኝ ሲቀር የደህንነትና የመረጋጋት ስሜትን ይጠፋል። ይህ ጭንቀት ሴቷ በግንኙነቱ ላይ እንድትጠመድና በሌሎች የህይወት ዘርፎች ላይ ትኩረት እንዳታደርግ ያደርጋታል። ሁለተኛ፣ ሴቷ ለዚህ ግልጽ ያልሆነ ግንኙነት ስትል ሌሎች አማራጮችን መዝጋት ትጀምራለች። ይህም ለእሷ ተስማሚ የሆኑ ሌሎች ወንዶችን እንድትገፋ ያደርጋታል።